ምኑ ነው ደም የሚወጣው? መንግስትም ቢሆን ተበድሬ ውጭ ልክሻለሁ። ገደል ውስጥ ገቡ። ማግባቱን ይደብረኛል። ገባሽ? መቼ ነው እምነትሽ ነው የቀየርሽ? በሚበሩ ሰዓት ነው ያረቂ መኪና በላቸው። ጾም ሲመጣ የሆነ ሰው መስሎ አፉ በሉኝ ይላል። ጸጉሯ እንዴት ደምና እናቴ ብትኖርልኝ እንኳን ሴቷን ወንዱንም ይዛ ብዙ ነበር አላማው። ተነጋገሩም ነበር ከዘመዶች ተናገረች ንግግር። እሱ በህይወት እያለ እንዴት ንብረት እንዲከፋፈል ትላላችሁ? ባለቤትሽ ምን አይነት ሰው? ኒካ ራሱ ለማሰር ቤተሰብ አልፈቀዱም ነበር። ለልጁም ደግሞ የነበረው ፍቅር ብዙ ነገር ነበር አላማው። ወገብ ጋር በተገናኘ እንዴት እኮ ስለገፍልሽ የሆነ ሰው ላይ የተደገፍኩ ነው መሰለኝ። የኔ ሶፋ እኮ ነው። እግዚአብሔር ኬክ የሆነ ሶፋ ነው። አትላስ መብራቱን እንዳለፍን ከውራይል ስንመጣ ሴንቸሪ ኤክስኪዩቲቭ የሚባል አዲስ ህንጻ ነው። እዛ ሁለተኛ ፎቅ ላይ ነው የሚገኘው። በጣም የሚገርም ቅናሽ ነው። ብትመጡ አሪፍ ነው። 0913 230014 የስልክ ቁጥሩ ነው። የካስማ ፈርኒቸር በነገራችን ላይ በጣም የረጅም ጊዜ ደንበኛው ነኝ። ቤቴን ሁል ጊዜ የሚለዋውጠው ካስማ ፈርኒቸር ነው። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከርማችኋል? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? የልብ የተሰኘው ተወዳጅ ፕሮግራማችን ዛሬም ከአዲስ እንግዳ ጋር መተናል። ይሄን ፕሮግራም ነው አርቲስት ገነት ንጋቱ መራዋለኝ። የዛሬ ባለ ታሪኬ እንግዲህ ከወልዲያ በ6ኛ ክፍል ተማሪ ያለች አቋርጣ ነው ወደ አዲስ አበባ መጣ ሰው ቤት ተቀጠረች። ከዛም በኋላ እንግዲህ የፍቅር ህይወቷ ጀመረች፣ ልጆች ወለደች። በዚህ መሀል ደግሞ ባለቤቷ የመኪና አደጋ አጋጥሞት ህይወቷ አለፈ። እናቷን በሁለት ቀን ህመም ህይወታቸው አለፈ። ከዛ በኋላ የመጣባት የህይወት ፈተና በጣም ብዙ ነው። ብዙ ተክጃለሁ። የባለቤቴን የአደጋ ካሳ ገንዘብም ተበልቶብኛል፣ ተክጃለሁ። የቁብ ገንዘብም ተበልቶብኛል። ሌሎችም እንደዚሁ በጣም ብዙ የገጠሙኝ ችግሮች አሉና ይሄን ታሪኬን ባካፍል ብዙ ሰው ይማርበታል። እኔም ደግሞ ልቤ ይረጋል። ታሪኬን ባወራ ልቤ ተነፍሳል፣ ውስጤ ተነፍሳል፣ ትንሽ ይረጋጋል ብዬ ስላሰብኩ ነው ዛሬ ወደ እናንተ የመጣሁት ትላናለች። ምንድነው የተፈጠረው? እነኚህ ሁሉ የህይወት ምስቅልቅሎች በምን ምክንያት ተፈጠሩ የሚለውን ነገር እኔ ማወቅ ፈልጌያለሁ። እስቲ ዛሬ ባለ ታሪኬን ታሪክ እንስማ። እናንተም ታሪክ አለን የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውላችሁ መመዝገብ ትችላላችሁ። ዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ እንደዚሁ የ5 ደቂቃ ታሪካችሁን በድምጽ ቀጣችሁ ብትልኩልን አይተን ገምገመን እንጠራችኋለን። ታሪካችሁን እየመጣችሁ አካፍሉን። የዛሬ እንግዲህ ባለ ታሪክ ምንድነው አብረን እንሰማለን። እንዴት ነሽ? ሰላም ነሽ ወይ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ማን ልበል እስቲ ሙሉ ስምሽን? ሰዓዳ አሊ። ሰዓዳ አሊ። እሺ እንዴት ነሽ? ደህና አልሐምዱሊላህ። እስቲ እንግዲህ ያው ተከታተያለሽ ፕሮግራማችንን ብዬ አስባለሁ። አዎ ብዙ ጊዜ አይሻለሁ። ኦኬ ታሪክን ተከታተያለሽ? ታሪኮችን እንደውም ራሱ በጣም የሆነ ያንቺን እንትን ሳይና ደስ የምትይው ነው። በቃ እንደማንኛውም አርቲስት ፈታ የምትሰነ ደስ በጣም ሁሉ በጣም ነበር የማይሽ ማለት ነው። ተወልጄ ያደግኩት ከወልዲያ ወጣ ያለች ጃርሳ የምትባል ከተማ ነው። አባቴ አለሙ ከበደ ይባላል። እናቴ ወርቅነሽ ክርስቲያን ናቸው? አዎ እናቴ ወርቅነሽ ደጀን ነው የምትባለው። ያው እነሱም ጋር እናቴን ባልሊሳ ደስተኛ ህይወት ነበር የምኖረው። ትንሽ በጣም የሚጸጽተኝ እናቴ ትምህርትሽን ተማሪ እያለች ባለመማር ብዬ 6ኛ ክፍል አቋርጬ ትቼ እዚህ ካሳንቺስ አጎቴ ነበረ። እሱም ብዬ መጣሁ። እሱ ጋር መጥቼ የተወሰነ ጊዜ እንደተቀመጥኩትኝ ሰዎች ስራ መስራት ስጀምር። ከአጎትሽ ቤት ወጥተሽ ነው? ከአጎቴ ጋር ወጥቼ ብዬ ስራ መስራት ጀመርኩ። የዛን ሰዓት በምሰራ ሰዓት 150 ብር ነበረ ደሞዝ። መቼ? 2006 ላይ። ኦኬ 150 ብር ሴትዮዋ ማላይ ስታት እንደ ማንኛውም ሰው እንደ ሰራተኛ እንደምንም አርጋ ሳይሆን እንደ ልጆቹ አርጋ ተንከባክባ አኖራኛለች። ጆይባር ሴት ትባላለች አለች። አሁንም 4 አመት ሰርቼባታለሁ። ልጆቿም እስካሁን ይደውሉልኛል። እንደ ወንድም እንደቱ ነው ማለት ነው። ያንን ህይወት እያሳለፍኩ ስኖር የልጆቼ አባት ጋር ተዋወቅኩኝ። አንድ ቤት ነው የሰራሽው? 4 አመት አንድ ቤት ውስጥ ነው። እሺ ከዛ ያንን ልጅ ጋር የተዋወቅኩትም እዛው ሰፈር ምናምን ይመጣን ምን ይላል ሱቅ ነበር፣ ወንድሙ ሱቅ ነበር። ስንተዋወቅ ምን ስንል እየቆየን ስናወራ ስልክ ምናምን ተቀያየር። እዛኔ እና እሱ ተነጋገር። እናቷ አይፈልጉም ነበር። የማን ናት? የእሱ እናት አንቺን እንዲያገባ ያዛ። እሱ ደግሞ ምን አለ በቃ እኔ የፈለኩትን ፈልጊያለሁ አልፈልግም ራሴ ይዣት ነው የሚለው ብሎ ተነስተን እሱ ስራ ቦታው ያቤሉ የሚባል ሀገር ነው። እዛ ይሰራ ነበር። ሻይ ቤት ምናምን የራሱ ነበረው። ሄድኩኝ። እዛ በመሰራ ሰዓት ያው ምናገኛትን 5-10 እየሰራን አብረን መኖር ጀምረን ኒካ ራሱ ለማሰር ቤተሰብ አልፈቀዱም ነበር። በሸሪያ ፍርድ ቤት ኒካ አሰር። መቼ ነው እምነትሽን የቀየርሽው? እምነቴን የቀየርኩት ሴትዮዋ ጋር በመሰራ ሰዓት 2007 ላይ ነው። ሴትዮዋ ቤት እየሰራሽ? እሷ ሙስሊም ነች? አዎ
እሷ ነች ያስቀየረችሽ? እሺ ይሰራው ነው የቀየርኩት። ከዛ እሱ ጋር መኖር እንደዛ እየኖርኩኝ ከዛ ሻይ ቤት እሱ ይሰራል እኔም እዛው ሻይ ቤት መስራት ጀመር። ከዛ ህይወት ለማሸነፍ ብለን አጎቱ መኪና አለው ኮንትሮባንድ ከሞያሌ ምናምን እየጫነ ይመጣል። እሱ ጋር መስራት ጀመረ። እኔ ከሻይ ቤት እየሸፈንኩ ማለት ነው። ወለዳችሁ? ሴቷን እርጉዝ ነበርኩ የዛን ሰዓት ስንጀምር ማለት ነው። እሱ ስራውን የጀመረው ቆይቷን በፊት ነው የሚሰራ ነበር ሻይ ቤት። እሺ ከዛ ብቻዬን ብስኩቱን ምኑን ማሳየኝ ሲሰራ ምን ሲል እያየሁ እሱ መስራት ጀመርኩ ራሴ እየሰራው። እሱ ደግሞ ያው ህይወትን ለማሸነፍ ነው ገባሽ። እሱ ካጎቱ ጋር መስራት ጀመረ። ቁም ምናምን በሳምንት የሚጥል ነበር እንጥል ነበረ። ከዛ ተነስቶ እዛ በሚሰራ ሰዓት ነው ያው ብዙ አመት አሳለፍ። ልጅቷ ተወለደች አልሐምዱሊላህ። ሴቷ ልጅ እንደተወለደች 1 አመት ከ7 ወር እንዳለች እናቴ ናት ቀጥታ እናቴ ጋር ነው የወሰድኳት። እኔ አሳድጋታለሁ ስትል ማለት ነው። አባቴም ያው እነሱ በእኔ በማግባት እኔ ትዳር በመያዝ ደስተኛ ናቸው። ምንም ያመጡት ነገር የለም። እናቴ ያሳድገቻት እያለ በመሀል እኔም ስራ ቦታ ነኝ። ይሄንን ሁሉ ልጅ አረገዝኩ። ሁለተኛው ልጅ እርጉዝ በሆንኩ ሰዓት ነው ሻይ ቤት እያስተናገርኩ እየሰራሁ ነው። እሱ ሄዷል። ይሄ በራሪ መኪና ስልሽ ጭነው እየበረሩ ነው የሚያመልጡት እንዳይያዙት ፍተሻ ላይ ማለት በሚበሩ ሰዓት ነው ያረቂ መኪና በላያቸው ላይ እንትን ያለው እላያቸው ላይ ተሳቢ አረቂ መኪና ጭነው የሚመጣ የለም እሱ በሚመጣ ሰዓት ነው በላያቸው ላይ እንትን ያለው የተጋጩት። ምን መኪና ነው እሱ ያዘው? እነሱ ቅጥቃ አባዱላ ነው አባዱላ ነው። ሰዎች ይዟል። ሰዎች ይዘዋል። አዎ እቃ ደግሞ ጭነዋል። ኮንትሮባንዱን የጫማ ልብሶች ምናምን ጭነው በሚመጡ ሰዓት ነው። ከዛ እነሱ ማመለጣቸውን እንጂ መኪና ከፊት ለፊት እንዳለ ማላዩ ከኋላ እየተከተላቸው ነው አንተ። ኦኬ ህገ ወጥ ስለሆነ እንደያዙ ነው። ኬላ አምልጠው ሲሸሹ ነው። ተሳቢ መኪና ያረቂ ኮንሶ የለም ያሲድ እንደሹ የሚዘፈነው ሀገር የሱ ሀገር ላይ ገደል ላይ ነው። በዛ ገደል የገቡት ገደል ውስጥ ገቡ። በስማ ከዛ ሁሉ ሰው አንድ ሰው ነው የተረፈው። የነሱ ያው አጽማቸው ምናቸውን ባይለይም ተለቅሞ ነው እንትን የተቀበለው። የባለቤትሽም እና የሞት ካሳ ምናምን የተቀበለው ባደጋ ጊዜ ተጠሪ ነበረው አጎቴ ነው። አጎቱ የሱ ባደጋ ጊዜ ተጠሪ ነበረው። ሚስት ከመታወቂያ የነበረው እሱ ነው። እኔ ሚዛን ሰዓት የቀበሌ እዛ ሀገር የሚኖርበት መታወቂያ ሁሉ ተሰጥቶ ነበር። እስከ ፍርድ ቤት ሁሉ ሄድኩኝ። ብቻዬን እዛ ሀገር ማንም የለኝም። ምክንያቱም እሱን ብዬ ነው የሄድኩት እዛ ያቤሎ ከጎኔ ቆሞ የሚከራከርልኝ ሰው አልነበረም። በመሀል ላይ ደግሞ አገረ ማርያም ላይ ዩኒቨርሲቲ ላይ 2 ልጆች አልሞቱም አማራዎች ተማሪ እዛን ሰዓት ሁሉም ብሎ የተመረጠ እንደዚህ የተገደለ ነው ሲባል ፈርቼ በራሴ ነው ሄድኩና ቀበሌ ውስጥ እንደዚህ እኔ ብሩን የሚብሉት ልጃቸውን የሚካዱ ችግር የለውም አሳድጋታለሁ ከምንም ብዬ በወዲያ ያስኩትን በሰላም አገሬ ገብቼ እናቴ ጋር ቆሎ ሽጬም ቢሆን እኖራለሁ። ብቻ ያልልችኝ ንብረቴን ይዤ እንደወጣ ፍቃድ ይሰጠኛል። ምክንያቱም እቃጭኝ መውጣት አልችልም። ለምን? ፍተሻ አለ በየሁሉም ቦታ። እቃ ይዞ መውጣት አይቻልም። እቃ ይዤ መውጣት አልችልም። ወደ አዲስ አበባ ስገቢ በየ30 ቦታ ፍተሻ አለ። እሺ ከዛ ፍቃድ ይሰጠኝ ስለው ወሰነሻን አለኛው አልኩት። ቀበሌው እንደውም ዋና ገልገሉ ይባላል። ከዛ እሱ ሁሉ ነገር ጭኜ ሲወጣ እንዳልጠይቅ በየፍተሻው ቦታ ወረቀቱን እንዲያሳይ ማህተም ምናምን አድርጎት ሰጠኝ። የዛን ሀገር መታወቂያ መልሼ ለሱ ሰጠው። ወረቀት ለቀበሌው ሰው ማለት ነው። መለሽ መታወቂያ መለስኩ። ወረቀት ተሰጠኝ። ከዛ ቁብ የምንጥልባት ሴትዮ ነበረች። የቁብ ብር ጠይቋል። እሱ ሲጠይቃት እያለ ብር ስጪ ሲላት ገና አንተ አይደለም መጨረሻ ነው የምትበላው 3 ሰው ቀርቷን 2 ሰው ቀርቷን ጥለዋለች። ማንን? ባለቤቴን። ግን የቁብ ሲገባ ውክልና ሰው ያስፈልግ የለ በሚገባ ሰዓት አሁንም ተወካይ አጎቱ ነው እቁቡንም የነበረበት ማለት ነው። እሺ ከዛ 10,000 ብር ነው የዛን ሰዓት 10,000 ብር ለኔ ብዙ ነገር ያደርጋል። ከዛ ሂጅስ ጠይቃት እንዴ እሱኮ ከተበላ ቆይቷል። ማን ይበላው? አይበላው አጎትዬ ነው። ለምን አልኳት። እንደዚህ ምን ሴትዮዋ ማለት ነው። በቃ እሱ በሁሉም ነገር ተጠሪ እሱ ስለነበር እሱ ወስዶታል። ሌላ ነገር ምንም ነገር የለም ምንም የምታመጪው ነገር የለም ስትለኝ ነው አልኳት። እሺ ችግር የለውም። ተነጋገሩም ነበር ከዘመዶች ጋር አትተዋወቂ? ቤተሰቦቹ ያው እንተዋወቃለን ግን ብዙም ደስተኛ አልነበሩም። እኔ እና እሱ መኖራችን አላስደሰታቸው። እሱ ሙስሊም ነው አይደል? ሙስሊም ነው ግን እሱ ስልጤ ነው እኔ አማራ ነኝ። በቃ በዚህ ነው ያልፈለጉት። የራሳቸውን ሰው ነው እነሱ እንትን የሚሉት። ከዛ አልጠየቅሽም? ከዳጎትየው አጎትየውንም ብዙ ጊዜ ያናገር ነው። በመጨረሻ ላይ ጾም ሲመጣ የሆነ ሰው መስሎ አፉ በሉኝ ይላል። ከዛም በኋላ ደግሞ ሌላ ነገር ይሆናል። ኑሪያ ልጅ ቀጥታ ጠራውትና እንደዚህ ብሩን እኮ እንደዚህ አለችኝ ስለው አዎ ቆይቷን እኮ አለኝ። እና እሱ እያለ ብሩን አልደረሰኝም ወይ ፈልጌው ነው የሆነ ነገር ልገዛበት ነው ስጠይ ሲልህ አሰጠይ ሲልህ ምንድነው 3 ሰው ቀርቶታን 2 ሰው ቀርቶታን ነበር የምትለኝ ነበር አልኩት። እሺ ብየዋለሁ። ምን ልትይኝ ፈለግሽ አለ። እኔ ምንም አይደለም አልኩት።
ምንም የሚቀርብኝ ነገር የለም ስለው የሆነ አባባል ተረተብኝና ዝም አለኝ። ይሄን ተረቱን ብትረትብኝም ችግር የለውም እንኳን አንቺ አለ ባቄላ ቢቀር ፋሲካል እንደውም ቀረሽልኝ እንጂ ምንም የሚቀርብኝ ነገር የለም ማለት ኦኬ ከዛ ሲለኝ እሺ ብዬ ነው ካንቺኝ ቀጥታ እንደመጣሁትኝ ቃሊቲ መናኸሪያ አረፍኩኝ። መጣሽ ጥለሽ መጣሽ? እቃውን ጭኜ ወደ እንደዛ ገፍቼ እቃውን ጭኜ መጣሁ። ወደ እናትሽ ጋር ለመሄድ ነው? አዎ ስመጣ ቀጥታ የምትቀበለኝ አክስቴ ትቀበለኛለች። ነይ ግቢ ትለኛለች ብዬ ነው ደወልኩላት። መጣሽ እንደምናም ብላ እሷም ትንሽ አይመት መቀየር ይደብሯታል። ዘጋችብኝ ጆሮዬ ላይ ስዘጋብኝ ቀጥታ በመኪና ለማ እንደዚህ ሆደን የአዲስ አበባ ህዝብ የትኛውም ቦታ በሄድ እስካሁን የሚኖርኩት በእነሱ ነው። እንደዛ ሁኝም እንኳን እንደዛ አርጉዝኛ አሁንም የሚጨክንብኝ ህዝብ የለም። አይተው የራይድ የላዳ ከፍለው ከነቃይጭ ነው አውቶቡስ ተራመዱኝ። ከቃሊቲ መናኸሪያ ማለት መጥቼ አልጋ ቤት አድሬ እቃዎችን ጭኜ ተነስቼ ወልዳ ሄድኩ። የዛን ሰዓት እናቴም ነበረች ሊገባሽ። ከዛ ሲሄድ እቃዬን እህቶቼ ጋር አስቀምጬ ቀጥታ እናቴ ጋር ነው ሄድኩት። እናቴ ጋር እንደሄድኩትን በቃ እዛ ምን ከቤተሰብ ጋር የሆነ የሚያገናኝሽ ነገር የሆነ ምን እንደሆነ አላውቅም። በቃ ሂጅ እንደተቀመጥኩትኝ የሆነ በቃ ሁሉም ነገር ሀዘንም ላይ ተነበርኩ። ውስጤም ብዙም ደስተኛ አልነበርኩም። ከዛ እናቴ አልኳት እኔ እናቴ አልላትም ወርቅነሽ አልኳት። እኔ ልሄድ ነው አልኳት። ልጄ ለምንድን ነው እንደዚህ ሆነሽ መኪና የሆነ ነገር ብትሆን በቃ እዚህም ተቀምጬ ሰላም ካልሰጠኝ ውስጤ ካልተቀመጠኝ እዛ የፈለኩት የአዲስ አበባ ህዝብ ልሙትም ልኑርም እነሱ እንዳደረጉ ያደረጉኛል እሄዳለሁ ብዬ ትቻት መጣሁ። እንዴ እርጉዝ ሆነሽ ደርሰሽ? አዎ። የት ለማረፍ ማጋ ለማ በቃ መጣሁ እምቢ ብያት ዝም ብለሽ በስሜት ቤተሰብ እንትን ስል እህት ያለች አሁን ያው እናቴን ጋር አፈር ካለበስን በኋላ ማንም ዙሮ የጠየቀኝ የለም። እሷ የመጀመሪያ ለእናቴ የመጀመሪያ ልጅ ናት። ያው እናታችን ብትሞትም እንደ እናታችን ሆና የምትንከባከበን የምትጠይቀን እሷ ነበር። ዛሬ ላይ ተቀይራብናል። ገንዘብ የማይቀይር የለም ሁሉንም። መጣሁ ፈረንሳይ ለጋሲዮ ገባሁ። እሷ ጋር ማንም ጋር አይደለም ዝም የቀጥታ መጣሁ። ቤት እንትን አልኩ። የተወሰነ እቃዎችንም እዛ ሽጬ እህቶቼ ሰጥተውኝ ነበረ። ብሬን ይዤ መጥቼ እዚህ ተቀመጥኩ። አልሐምዱሊላህ ምንም አልሆንኩም። ተከራይቼ 41 ኢየሱስ እዛ ተከራይቼ በመኖር ሰዓት እንደምንም ብዬ ሎተሪ ማዞር ጀመርኩ። ወደ እንደዛ ሆኜ ያጣጫውታለሁ ምን እላለሁ። የፈረንሳይ ህዝብ የትም ቦታ ሂጄ አላሳፈሩኝም። ኖርኩኝ። እዛ ልጄን እንደወለድኩትኝ የቤት ኪራይ ምንም እየተከፈለልኝ ነው። በወለድኩ ገኒ በ3 ቀኔ እርቦኝ በባዶ እግሬ ሰው ቤት 12 ከተከራይ አለ 12ቱም ተከራ አንደኛው ማቃት ልጅ አለ ሰብለ ፍሳ ትባላለች። አሁን ደሴ ገብታለች። እሷ ጋር ሄጄ ሰብል ይርቦኛል አልኳት። በጣም ማረሳላት ወለቷ ጥፋር ገንጀራ ተሰጣይ በልቼ ደም እንጂ የተንቀጠቀጥኩ ነው ሰውነቴ። እንዳራስ ገንፎ የበላሁትም ነገር የለም። ምንም ማንም ዙሪያ ያየኝ የለም። በዛን ሰዓት ደግሞ ወዲያው እዚህ እንደመጣሁትኝ አላ የሆነ ነገር አሳውቆኝ ነው የመጣሁት ነው የምለው። እዛ እንደመጣሁትኝ ወደ ጦርነት ተነሳ። 6 ወር ስልክ ጠፋ። እውነትሽን ነው። ክፍለ ሀገር ማለት ወልዲያ እናቴ እዛ እነሱ ጫካ ለጫካ ዛፍ ለዛፍ እየገቡ እየተጠለው እሷ የምትጨነቀው ለኔ ነው። 6 ወር ሙሉ ምንም አይነት ድምጽ ሳይኖር ሆስፒታል ውስጥ ልብስ በማፌስታል ይዤ እዚህ ሚኒሊክ ሆስፒታል ነው የተላኩት። ሪፈር ተጽፎልኝ ማለት ነው። ማንም ሰው ከጎኔ የለም። በፌስታል ልብስ ምናምን ነገር ይዣለሁ ገባሁ። ቤተሰብም እዛ እየተጨነቀ ነው። ልትወልጂ ተከራይተሽ እንትን ገባሽ ፈረንሳይ ገባሽ? ፈረንሳይ ነው። ቤት ይዘሻል? ቤት ተከራይቻለሁ። ታዲያ ለምን ፌስታል ይዘሽ ትይዣለሽ? ፌስታል ማለት ልብስ ነው። እሺ ለእንትን ለመውለድ። እሺ እዛ ተዘጋጅም ብዬ ጓደኛዬ ናት አድርሳኝ። እሷም ወደ ስራ ያው ተሯርጣ ስለምትሰራ አድርሳኝ ተመለሰች። እዛ ሆስፒታል ውስጥ ወለድኩ። ቤተሰብ ምናምን ሲባል ዶክተሮች ወጥተው የሆነ ነገር ሲሉ ነው ቤተሰብ የለኝም። ጎረቤት አለችኝ። በመውጫዬ ሰዓት ደውልላታለሁ መታ ትወስደኛለች ስላቸው እሺ ብለው ሁሉ ነገር አዘጋጅተው ቦታ የለም አሁን መውጣት አለብሽ አሉ። ለሊት 11 ሰዓት ላይ ሮብ ከምሽቱ 2 ተኩል ወልጄ ሐሙስ 11 ሰዓት ላይ መውጣት አለብሽ አሉ። እኔ በዚህ ሰዓት እንዴት እወጣለሁ ስላቸው እሺ ደውሉልኝ ችግር የለውም አሉ። ከዛ እሷ ጋር ስደውል እንዳጋጣሚ የሰፈር ልጅ ለምና ባለ ራይድ ነው ማለት ይዞኝ ሄደ። እዛች ያንን ይወጣ ሳለሁ ልክ ልጅ በተወለደ በ3 ወሩ ከየትም እያሉ እያመጡ ሴትዮዋም ከቤተክርስቲያንም ከምንም እያለ እያመጣች እያለች ነው እያቀመሰች ማለት ነው አከራይ። ከዛ ልክ በ3 ወሬ ልጁን አዝዬ መዞር ጀመርኩ። እጣ ያጫወትኩ ኦኬ። ከዛ ቀለል ያለ ነገር ዘይት ይዝና የተወሰነ እንዲዞራ ዙሬ ልጅ ይዘም አይመቸኝም ሰውነቴም ገና አልጠነከረም። ዘይቱን እያጫወትኩ ምን እያልኩ ከዛ ደግሞ ወደ ኮንፈርት ምናምን የቤት እቃ ማለት ጀመርኩ። ከዛ ስለ አርቲስት እዛ ብዙ አሉ እንትን አሉ ስሙን አላውቀውም። ቀጭን ሰውዬ እዛ ብዙ ጊዜ ለፈረንሳይ ህዝቦች ያሰባስባል ገንዘብ እንደዚህ የታመሙ ምናምን ሲኖሩ የሆነ ቀጭን ረጅም ነው ፊልም ይሰራል አውቀዋለሁ። እሱ ራሱ በጣም እንትን አለ እንደዚህ ሆነሽ
ፈረንሳይ ለጋሲዮ ላይ እና ሴት ልጅ እንደዚህ ልጅ አዝላ በረንዳ ወጥቶ ለምነው የሚኖሩ አሉ። አንቺ እንደዚህ ማድረግሽ ራሱ በፈረንሳይ ላይ አንደኛ ልጅ ነሽ እያሉ የተባበሩ ጀመሩ። ከዛ ልጅሽ ብራኬት ቢሆን ነገጣት እናቴ ናት ይሉሻል፣ የሆነ ነገር ቢሆን እናቴ ናት ብሎ ይጸጽትሻል። ስለዚህ እኛ ማድረግ የምንችለውን ነገር እናደርግልሻለን። በቤት በሰራተኛ አስቀምጪ፣ የቤት ኪራይ ምንም የሚጎልብሽ እኛን አስቤዛና ሟላልሻን፣ ስራሽን ስሪ፣ ልጁን ግን አትዘዩ ማለት ጀመሩ። ከዛ ፈረንሳይ ያሉት እነ ወጋየው ምናምን አሉ ብዙ ናቸው። እነሱ ማሰባሰብ ጀመሩ። ከዛ ልጅን ሰራተኛ እየከፈልኩ ምን ስል አልሐምዱሊላህ እንደ ማንኛውም ሰው ወጥቼ ተዋርጬ መግባት ጀመርኩ። ከዛ እነን እያልኩ ስኖር አሁን በቃ ቤት ኪራይ ሁሉም ይሄ ቤት ሲፈርስ ምን ሲል ብርጭ ተጨመረበት። ቤት ኪራይ በአንዴ 7000 ብር ሲባል ያን ደግሞ ስራው እንደ በፊቱም አይደለም እየቀዘቀዘ መጣ። ከዛ ሲቀንስብኝ የሆነ አስፋው መንሸሻውን አላህ ይዘንለትና ሳይሞት አብርሃም ቤሱ ማለት እኛ ሰፈር ልጅ ነው። ኦኬ ከዛ እነሱ የሚቆርጡልኛል እሁድ የሚጫወቱበት ቦታ ለዛ ሄዳለሁ። ለልጅ እንትን ነው እንደ እንቁላል አድርገው ነው ያሳና አብርሃም ቤሱ አብርሃም እንትና ቤስ ላይ የሚቀርብ የለም አብርሃም ቀይ ቀጭን ረጅም ልጅ ያስፋውን ጋር ያገናኘኝም እሱ ነበር። ሊያገናኘ ብዙ ነገር እንትን ብሎ እነሱ የሆነ በቃ ብዙ ነገር አደረጉልኝ። ለልጅ በዓል ሲመጣ ስጋም እንደዚህ የሆነ ነገር አድርጊ እያሉ ሲሉኝ ከዛ የሆነ ሰዓት ላይ ላስፋው ደውይለት ብሎ ስልኩን ሰጠኝ አብርሃም ማለት ነው። ከዛ ስደውልለት አነሳና ሄኖ ጤና ይስጥልኝ አሁን ገርጅ መጥቻለሁ ቢሮአችን ተመዝገቢያ ነኝ ለመቅረብ ምዕራፍ ላይ እና እንደዚህ ነው አብሽሪ የሰው ልጅ ሁሉም ነገር ይፈተናል ችግር ነው ምናምን አለኝ። እሄዳለሁ ምናምን ያልኩ ነገ ዛሬ ስል የሆነ ነገር አድርጌ እሄዳለሁ ስልሽ ብር ነገር ሳልይዝ መቼም አልሄድም የሆነ ነገር እያልኩ ስል በማልሱ ታሞ ወደ ውጭ ሄደ። እዛን ሰዓትም እንደዛ ሲሆን በቃ ተስፋ የነበረኝ ነገር በሱ እንትን ሲል አስፋው ነበር። ከዛ በቃ አልሄድም በቃ ተውኩት። ከዛ የሆኑ አርቲስቶች አሉ ብዙ ዛሉ እነ ብርሃኑ ተዘራ ሁሉ ያውቁኛል። እዛ ልክ እንደዚህ ሲያዩ እሷ እንደሷ የሚሆን ነገር የለም ጀግና ናት አይዞሽ በርቺ ነገ ጧት አንቺ የደከምሽለት ለልጅሽ እሱ ደግሞ ከፋር ብለሽ ያይሻል እንዳይከፋሽ ምናምን አለን። ከዛ በቃ ቤት ኪራይም እንደዛ ሲጨምር ምን ሲል አልቻልኩም። ሙሉ ያለችኝ የቤት ዕቃ እየሰራውም ለልጅም የቤት ዕቃዬን ነው የማሟላው። ምክንያቱም ያን ያጣሁትን ነገር ለመተካት አባታቸው እያለ የነበረውን ልጅቷንም እምቢ ብላኝ ማዘር ከለከለችኝ እሷ ስትይዛት ማለት ነው። እዛ ስላደገች አሁን ለልጅም ደግሞ አባቱን አጥቶ የሆነ ነገር እንዲሰማው አልፈልግም ብዬ እንደማንኛውም ሰው አለብሰዋለሁ አጠጣዋለሁ ደስተኛው ነው እየኖርን እያለ አንዴ ቤት ኪራይ 7000 ብር ተባለ። ስራውም ቀዘቀዘብኝ እኔም እየደከመኝ መጣሁ። ከዛ አሁን ወገቤ ቁሚ መራመድ እራሱ አልችልም። አሁን ብርድ ላይ ስለምተኛ ይሆን አላውቅም በጣም ቀስፎ ነው የሚይዘኝ። ከዛ ስትል ሙሉ ያን እንደገና ያለማሁትን ዕቃ እንደገና ሽጬ ደግሞ መጥቼ አባኮራን ሰፈር 06 ገባሁ። ሲገባ በቀን 100 ብር አልጋ እየከፈልኩ ልጆች መያዝ ጀመርኩ። ትምህርታቸውን የዛሬ አመት ላይ ተቋርጧል። ሆቴል ገባሽ? ሆቴል ሳይሆን በቃ እንደዚህ የዩኒቨርሲቲ አልጋ የለም ተነባበር እንደዛ ነው። ወደ ውጭ ፕሮሰስ የሚጀምሩ አሉ። ብዙ ደላላዎች የሚያድሩበት ነው። ቅናሽ ነው። እዛ ያድራሉ። እዛ መክፈል ጀመርኩ። እሺ ሁለቱንም እናቴ ካረፈች በኋላ ደግሞ እህቴ አሁን ተቃይሚያት እናትሽ ምን ሆነው አረፈ? እናቴ በሁለት ቀን ምን ያጣዋት ማስከኞ ቀን አውርቻት ልጅ ሽሮና በርበሬ ነው የሚቸግርሽ መጥቻ አይንሽና ይሻለሁ አይዞሽ ምናምን እያለችኝ ሮብም ስራው ያለው ሐሙስ ስራ በዋልኩበት ነው ደውላ ክስቴ ናት ከሞተችማ ሁሉም የጃርሳ ህዝብ አልቅሶ ይቀብራታል ልጅ የተባላችሁት ለምንድን ነው አለች። ቀጥታ እንደዚህ ስትለኝ ማለት ነው አስፋልት ዳር ላይ እንደውድ ልጁን ይዤዋለሁ እንደዚህ ተንቀጠቀጥኩ ነው ባስ በላይ ላይ ሊወጣብኝ ነበር የለውም ራስ ድንጋጤ ላይ ነኝ። ከዛ የሆነ ሰው መጣና ልጁን ይዞት እንደዚህ እኔ ኖርሮ ልጁን አንጠልጥሎ ይላል ምን ሆነሽ ነው ሲለኝ ምንም አልኩት። ከዛ እየተንቀጠቀጥኩ ነው ውሃ ፈሰሱብኝ ምን ሆነሽ ነው ተረጋጊ ምንድነው ሲለኝ እናትሽ ደክማለኝ ተብዬ ነው አልኩት። ከዛ ስለው የሆነች የት ነሽ የምትባል ልጅ አለች የሰፈር ልጅ ናት እና እሷም ዳካታኝ ምን ሆነሽ ነው ምናምን አለች እንደዚህ እና ትሄጂም ምን አስጨነቀሽ ተረጋጊ እጄ ላይ እኮ አንድ ብር የለም በምን ይልሄድ አልኳት። ያቺ ልጅ በጣም የምጠላት ልጅ ነበረች። ለኔ ብዙ ነገር ስሰራም ወይም ሳገኝ የምትቀናቀኝ ነበር። የለኝም እኮ ስላት ነይ የሰው የቁብር ያስቀመጥኩት አለ ነይ ትወላለች እና ልጅ የሚዛን እኔንም ይዛ ሄዳ ንግድ ባንክ 2000 ብር ተሰጠች። እናቴን ያው ላፈር ደረስኩ አይኗን አላየኋትም። ሐሙስ አዳራችንን ባባዱላ ለሊት እየተጓዝኩ እዚህ አፍተ ጊዮርጊስ ነው ይዤ ባዳሪ ማለት ነው እየሄድኩኝ ልክ ሸኖ ጋር ስደርስ ትንሽ ሄዳለች ትደውላለች። ከዛ አልኳት እውነት እናቴ በጣም ጨክኖ ታማለች በጣም አልኳት። አረ ደህና ናት ትለኛለች።
እንዳለች ደግሞ ወደው ቆይታ ደግሞ ደወለች። ኧረ ተይ እናቴ ምን ሆነች አልኳት። አይ እናትሽ 10 ጊዜ እየደወለ ይደረሽ ትልሽ የለ በሷ ቦታ ልሆንልሽ ብዬ ነው አለች። እዛ እያለችኝ እያለ እናቴ የሚል ድምጽ ሰማሁ ሲያለቅሱ። ከዛ መኪና ውስጥ እኔ ራሴን አላውቅም እናቴ በቃ ሞተች አልኳት። አዎ አለች። ከዛ ድርሰሻን ስትለኝ ምንም ነገር የለም። ሾፌሩ ደነገጠና ሙስሊም ነው ላይ ለላ እንኳን እናት ሞት ያክል ጎረቤት እንኳን ሞት አይባልም እንዴት ብሎ ጥግ ይዞ መኪናውን አቆመና ከዛ ውሃ አፍስሶልኝ ህፃኑ ልጅ እያለቀሰ ነው ይዘውታል። ውሃ አፍስሶልኝ ምናምን ከዛ በቃ አንቺ ጠንካራ ሆነሽ ይሄ ልጅ ይዘሽ ቤት ግቢ አፈር ለማልበስ ሞክሪ እንጂ ሲጋ መንገድ ላይ የሆነ ነገር ብትሆን ይሰል ለምን እናቴ አይኗን እንኳን ይቻት በማጣትም ተሰድጄ ይሄ እንደዚህ እናቴን ማፈር ሳላለብስ ማልቀርም ብዬ ተነስቼ ጨክኜ እዛው ገባሁ። እናቴን ላይን ባላገኛት ማፈር አልብሻታለሁ። ግን ገኒ በጣም የሚጸጽተኝ ነገር እስካሁን ድረስ አንድ ቀን እናቴ ብዬ በጠራኋት ሁሌ ወርቅነሽ ነው ማለት ታይ ልጄ እንደ ጓደኛሽ አረግሽ ትለኛለች። እናቴ እንዳታረጅ እኮ ነው እላታለሁ። ግን ለደቂቃ ሰምታኝ እናቴ ብያት ብትሞትም አይቆጨኝም ነበር። ማንኛውም ሰው አስታሙ እናቱን ተጸጽቶ እንትን ይለው ይኖራል። እኔ ግን አንድ ቀን አይኗን አለማየት ለራሴ ራስን ታትን ይሆንብኛል እስካሁን ድረስ ማለት ነው። ግን የሱ አለመኖር ለኔ ህይወቴ ሁሉ ዝብርቅርቅ ነው ያለብኝ። እናቴ በሞተች 40 ከወጣን በኋላ ተደውሎ ነው እቃሽን ውሰጂ ተባልኩት። የኔ ልጅ እቃ አይደለችም ልጅቷን እህቴ ማለት ነው። የእናቴ ልጅ እህቴ ያልኩሽ በእናታችን ቦታ ተተክታ ይዟቸው የምትለን እህቴ እቃሽን ውሰጂ አለች ደውላ። ስንት አመቷ ነበር ያኔ ልጅ 6 አመቷ ነው። ከዛ ቲቪ ነበረች የሆነ ልጅ እንደዚህ ተሳጫውት ግዢ ሲለኝ ርቦይ ነው ግዢ ሲለኝ ዝም ብዬ 500 ብር ገዝቼው ነበር ቤት ያስቀመጥኳት ነበር። ከዛ እሷን በ2000 ብር ሽጬ ሄጄ ልጄን ይዤ መጣሁ። እኔ አልኳት ብሞት መቀብረት ቆም ብትሞች መቀብርሽ አልቆም አንቺ ማለት በወርቅነሽ ልጄን ተተክተሽ ምን በላችሁ ምን ጠጣችሁ ምትይን እህታችን ነበርሽ። ዛሬ ላይ ግን እናቴ አፈር ስለተጫናት በቃሽን ሰጃሽ የኔ ልጅ አይደለችም ሰው ናት። የተሸክም የመጣው ልጄን ይዤ መጣሁ። ያው ስኖር አልጋ ቤት ማለት ገኒ ሰካራም የሚገባን ብዙ ዱርዬም አለ። ለሊት እኔ ቁጭ ብዬ ነው የማድረው። ቀን የተወሰነ ሰዓት ተኛለሁ ምክንያቱም ብጮህም እሰማለሁ በማለት ልጅቷን ለሊት ላይ የምተኛው እና አንዱ ተሸክሞ ይዟት ቤታ ወይ ሌላኛው አልጋ ቤት ይዞ ገብቶ የሆነ ነገር ቢያደርግብኝ ያው አልጋ ቤት ያለችው ሴትዮ እንኳን ራሱን የተሰምበይ ሳለቅስ ተይ ምንም አትሁኒ ገንዘብ ነው ያጣሽው ልጅ አለሽ ብዙ ሰው አታይም ወይ ልጅ አጥቶ ገንዘብ እያለው እንደዚህ የሚሆኑ ምንም እንዳትሆኒ እኔ በምንም ከልጆቼ ላይ ይቻላልሽም እምበላውን አብረው ይበላሉ። በዓል እንኳን ሲመጣ እንዳይከፋቸው ብላ ተነስታ ሱሉልታ ሌላ ቤት አላት የኔ ልጅ ተሸክማ ሱሉልታ ትሄዳለች። በዓልን አብረው እዛ ተደስተው ይውላሉ ይመጣሉ። ከዛ ሲሉ የሆነች ፋጡማ የምትባል ልጅ አለች እዛው እንደዚህ ልብስ ምሳጥብ ምንም ስል አሁን የእጃ ልብስ ብዙ ማጠብ አልችልም። ገጠር ከብት በመጠበቅ ሰዓት ገደል ገብቼ እጄ ስብራታለሁ። የእሱን ተሳለ ብዙ ልብስ አጥብ ያመኛል እና የተወሰነ ልብስ አጥብና 300 ብርም 200 ብርም ይዤ እመጣለሁ። እዛ ይዤ መጥቼ የአንድ ቀን የሁለት ቀን ያልጋ ከፍልና እንደገና ቡሌ ነው የሚሰጡኝ እዛ ሰፈር አሉ። ያንን ይዤ ብሎላቸዋለሁ ይበላሉ። ከዛ ስልስል ፋጥ ያልኳት እቺ ልጅ ይዘሽ አልጋ ቤት ነው ያለሽ ብዙ ማንንም ሳያውቅም ነበር እዛ ሰፈር። አዎ እንደዚህ አንድ ቀን አለቀሰችና እንደዚህ ተሳቢዎች ምናምን እንደዚህ አይሱዚ ያሉ የእቃ ምናምን ይችላሉ እዛ ሄደችና እሷ ሽቲ ነው የምታዞረው ሴት ልጅ ይዛ ወንድ ልጅ ይዛ አልጋ ቤት ነው የምትኖረው። ልጅ የሆነ ነገር ብትሆንባት ወንዱ የሆነ ነገር ወንዱ ልጅ ሲሆን ነገር ቢተናኮሉባት በኋላ ለሷም ጸጸት ነው ለኛም የማይወጣልን ተባሳ ነው። እና ምን ችለው እኛ ሰው ለተቸገረ ምን ሆነው እናድርግላት ከ10 ብር ጀምራ ለቅማ ለልጆች የሆነ ነገር አድርጋ አሳልፋልኝ ይሄን ህይወት እስካሁን ኑር ያለው። ስንት አመታችሁ ልጆቹ? ሴቷን 8 አመቷ ወንዷ መጋቢት 14 ሲመጣ 5 አመቱን ይይዛል። እያስተማርሽ ነው? እየተማሩ ነው። ያቺ አሁን አልጋ ቤት የነበርኩባት ሴትዮ ከወረቀት አጽፋ በወረዳ እንዲመዘገቡ ያለ ምንም ክፍያ ተብሎ ተመዘገቡልኝ። ያው እንደ ማንኛውም ሰው ዘንጠው ባይለብሱም ብቻ እንደ ማንኛውም ሰው ትምህርት ቤት ውለውልኝ መምጣታቸው ለኔ ተስፋለ። ትምህርት ቤት ወንዱ ልጅ ገን ምሳ ሲሰጥ ቁርስ ብለው ምሳቃ ሲሰጡት እናቴ እኮ ምግብ አትበላም ለኛ ብላ ነው ቡሌ ይዛ የምመጣው ለእናቴ ጋር ነው የምበላ ይላቸዋል። ሳምንት ሙሉ እምቢ ብሏቸው ከዛ ከትምህርት ቤት ተደወሉልኝ። ምንድነው እኔ ተፈልገሽ ነው ስትለኝ እኔ ልጅ ምን ሆነ ብዬ ሄድኩ። ከዛ ምንድነው ምሳ ሲሰጠው እናቴ ጋር ነው የምበላው እናቴ ምግብ አትበላም እያለ ነው እንዴት ይሻለናል ምከሪው እኛን እምቢ ያለን ብናስፈራራው ሲሉኝ
ከዛ ልክ ቤት ሲመጣ አባ ለምን አትበላም ስለው እናቴ አንቺ የት ትበያለሽ አለ። እኔ እኮ እዚያም ሂጄ ጎረቤትም ሻይ ምንም እበላለሁ ችግር የለውም ብላልኩት አሁን መብላት ጀመረ። ከዛ ትምህርት ቤት በባለፈው የሆነ ሰዓት ላይ ብር አውጡ ሲባሉ ተማረሰ። እናቴ እኮ ብር የላትም ልብስ አጥባ ነው የምትመጣው እኛ አልጋ ቤት ነው ያለ ነው ከየት ታመጣለች ብሏቸዋል መምህሮቹ። ሴቷ ግን ምክንያቱም በእናቴ ቀብጣ ስላደገ ምንም አታውቅም። አታው ምን ችግር አይገባትም። እሺ ልና እንደገና እርሰ መምህሩም ያው ስለነገሩት ታሪኩን በእነሱ በሁለቱ ወጪ የሚወጣውን ወጪ እኔ እሸፍንላቸዋለሁ እንዳትጠይቂ ብሎ መምህር አበበ በእርሰ መምህር ነው እሱ ከለከላቸው። እንዳትጠይቂያላት እሺ ብሎ ዝም አሉ። እዛው እስካሁንም እየተማሩ ነው። ምክንያቱም ትምህርት ቤት አሁን ቁርስ ለሊት ነው መሸኛቸው ቁርስ እንዲያልፋቸው ምሳም እዛ ይበሉልኛል። እኛ ሰፈር ደግሞ አለ አንድ ሙስሊም አላህ ጀዛውን ይክፈለው 4 ወሩ ነው አብዱ ይባላል። በየቀኑ አንዳንድ ምግብ ተወሰደላቸው ለልጆቹ ብሎ አዞ 4 ወር ሙሉ እየወሰድኩ ነው። ምሳም ቁርስም እዛ ትምህርት ቤት ስለሚበሉልኝ ወስደውን እራት አስቀምጬ ማሞቅ ባልችልም በፊት አንድ ተቆጥራ አስቀምጬ ሲመጡ እሱን ይበላሉ። እኔ ዳቦም ሆነ ምንም ያገኘዋትን ቀምሼ እየተኛለሁ። ያው ጥያቄ ደግሞ አሁን አንቺ ወጣት ነሽ አይደል? የተለየ ሌሎች ነገሮች ለመስራት መሞከር አትችይም ወይ? እሱ ነገር ባላንስ ካገኘው ሻይ ቡናም ሆነ ምንም ነገር ነው ጉሊት ማንኛውንም ነገር ሰርቼ መኖር እችላለሁ። ግን አቅሙ ነው ያጣው። ያ ሙሉ ነገር ገኔ በአሁኑ ሰዓት ያለ ብር ምንም ነገር የለም። እሱ ነው እንጂ ለልጆቼ ስለምን አፈር ሳልዝቅም አሁን ባለውበት ህይወት ብዙ ነገር እንትን እላለሁ። እኔ አንዳንዴ አሁን እኔ ልጆችን የሚረከብልኝ ባገኝ ምለው ብያውን ቢዶ የሚሰራውት ምክንያቱም ለኔ ብለው እየተራብኩኝ እኔስ እችላለሁ። ልጆች ናቸው እነዚህ ችግርን አይረዱትም። ለምን ይቆዱብኛል? የሚያሳድግ ድርጅት ካለ ሰጥ ፈርም ይሰጣል ያልኩበት ምክንያት እናት ለልጇ ጨክና አይደለም የልጆችን ደስታ ለማየት ብዬ ነው። በህይወት ካለው እንደ ሰው ተቀይሬ ወደ ውጭ ሄድኩም የትም ሄጄ ሰርቼ ከመጣው እናቴ ብለው ፈልጋ ያገኙኛል ብያለሁ። ይሄን አልክድም ለልጆቼ ብዬ ነው። ምክንያቱም ብዙ ነገር የኔ ልጆች እንጃ ወንድ ልጅ ገኒ ጥጥ ከረሚላ የሚሉት የለም። በባለፈው እኔ በጣም ለመፈተሽ እየሄድኩኝ አባ ይሄ ምንድነው ስለው ሶፍት ነው እናቴ ያለኝ። ምክንያቱም እንደማንኛውም ህፃን ልጅ ያፈለገውን ገዝቶ ይሄን አይደለም ይሄን ብዬ ሰጥቼው አያውቀውም። ለምን ነፃነት አላገኘም። የሆነ ብስኩት እንኳን ሊገዛ ሲፈልግ እማ ብር አለሽ ይለኛል። ለምን ፈለክ አባ ስለው ካለሽ ነው ካለለሽ ችግር የለውም ይላል። ገና 5 አመት ያልሞላው ህፃን ልጅ ይሄን ያክል ጭንቅላት ተጎድቶብኝ የሆነ ነገር እንኳን ብሎ ሰው እንኳን ሲናገረኝ ይሰማል። ፊቴን አይቶ እማ ምን ሆነሽ ነው ይለኛል። ምንም አለ እንኳን አባ ስለው ብር አጥተሽ ነው ሮቦሽ ነው ብሎ ወዴን እንዲህ የሚዳብሰኝ ልጅ ነው። እና ይሄን ያክል እንዲጎዳብኝም ስለማልፈልግ በቃ መጨረሻ ላይ ማድረግ ያለብኝ ነገር ሲያቀተኝ ነው ወደ ሚዲያ ላይ እንድወጣ ያደረገኝ። ለልጆች ደስታ ነው ለነሱ ደስታ ነው። ባለቤትሽ ሰው ቤት መኖር ይችላል። ባለቤትሽ ምን አይነት ሰው ነው ነበር? እስቲ ወደሱ ልመልስ ደግሞ ስትገናኙ እንዴት ተገናኛችሁ ነግረሽኛል። የምታስታውሽ የተለየ ነገር ከሱ ጋር አብራችሁ ያላችሁ የተለየ ነገር ምን አይነት አባት ነበር? እኔ ጎልብኝ ነገር አልነበረውም። ስለ ልጁም ደግሞ የነበረው ፍቅር ብዙ ነገር ነበር አላማው። እንደማንኛውም ሰው ልጁን የሚከለክልም አልነበረም። እናቴ እንደዚህ ብላለች ስለው ችግር የለውም እኛ የተሻለ የተስተካከለ ነገር ሲኖርን አምጥተን እኛ ጋር ተቀመጣለች ነው ያለው። ግን ማዘር እንደዛ ስትል እሺ ብሎ ሁሉን ነገር ስለዚህ ምንም አላሳጣብኝም ነበር ገኒ ሁሉን ነገር ነበር። አራስ ቤት ሁኜ እንኳን ራሱ ሻይ ቤት እሰራለሁ ስለው ለስራ ላይ ፍላጎት ነሳይ በቃ እሱ እኔ ነገር አሸንፎ ይመጣን በማለት ሰርቶ ይመጣን በማለት ይሸፈናል በማለት ቢቢዬ ስራ ቤት አሰይል እንኳን ራሱ በመከራ ነበር የሚሄደው አትሄጂም በማለት ነው። ያንበሳ ሻይ ቅጠል ካርቶን የለም በሱ አርጌ ቡፌ ስር ከስራ አረጋትና እኔ ብስኩት እዛ ጠብሳለሁ እዚህ የሚመጡትን ሰዎች አስተናግር ነበር። ያንን ህይወት ነበር የምናሳልፈው የተሻለ ህይወት ለማየት። ግን አላህ አልፈቀደውም። ለዛም ሆነ ኖርነ። አሁን በቅርብ ሰዓት እንኳን ራሱ እናትየው እዛ ገጠር ነበረች የሱ እናት ያው እንትን ብለዋን በማለት ነው ይቀበላሉ። ያው ስለሽ ልጆችን ድርጅትም ከምን ቢወስዱልኝ ቢያስብ ይስል እዛና አባቴም ነበር አማከርኩት። ጭራሽ እዛ ወስድሽ ሰጥሽ ማለት አይናቸውን ማያሳዩሽም ሀገር አስቀየረውስ ልጆቹ ወንድሞች አሉት ቢወስዷቸው የት ብለሽ እንደገና ትየለሌልት ነው እንዴ? እኔ አክል አመት አሳድገሽ አልቀሰሽ ለፍተሽ አሁን ራሳቸው ነፍሰ ካወቁ በኋላ ብሰጪ ምንም የምታገኙ ነገር አይኖርም። ስለዚህ አምጪ ብለውሽ ነበር እነሱ ሊወስዱ እናትየው ወስዳለሁ ብለሽ ነበር። ግን ይሄ ምክር እሷ አቅሙ ኑራ ሳይሆን አጎቶቹን ወንድሞቹን እምቢ ስላልኩ እሷ ተቀብላ እነሱ ሊወስዱ ነበር አስተሳሰባቸው። በኋላ ላይ ወደው ሲሰማ ማለት ነው ከዛኔ አልሰጥም አልኳት። ያው እስካሁን ተደውሉና እናቀም
እስካሁንም በአዲስ አበባ ህዝብ ላይ ይኖርልኝ። አሁን ያለሁበትን በረንዳ ላይ ባድርም አለ መጋዘን የሆነ ቆዳ መጋዘን አለ እንድሪስ ይባላል አለ ጅዛው ሊክፈለው ከሻንጣዬን ልጆችን በማዳበሪያ አድርጌ ፍራሽ ሜትር ትንሽ አለች እነሱ ይተኛሉ። እኔ ካርቶን ላይ ነው አንጥፌ ሲሚንቶ ላይ የምተኛው። አሁን ቀን ጠቀልልና ወስጄ እዛ መጋዘን ነው የማስቀምጠው። ያንንም ሰው ተወልዶኝ አይደለም ባዳ ነው እንዲህ አይቶ ነው ከችግር አንፃር ተረድቶኝ ነው። ሰው ቤተሰቡን ተመላላሽ ሆነሽ ልብስ እንኳን አልችልም ብለሽኛል። ልብስ ነው ቀለል ያለ ልብስ አሁን ማጠብ እችላለሁ። እሱን እየሰራሁ ነው ለልጆችም አሁን ወደ ጅራፉም ሆነ ምንም መመለው ለቅባት ሰው ቤት ምንም ወደዛም እየተሯሯጥኩ ምን እያልኩ ሙሉውን ብታዝ ጭንቅላታ እንትን ነው ንፋስ ይሁን ምን ይሁን አላውቅም። ቅጫ ምን ነቀማል ሆኖብኝ እስካሁን እየተሰቃዩ። በቀደም አሁን የሆነ ሰው እንደዚህ አሳየኋቸው። አጥቤ ሳሙናው ስጨምቀው ደም ነው የሚወጣው። ጭንቅላታ ግን ቁስል የለውም። ለምን አላውቅም። አሁን ከዛ ብዙ ጊዜ ቅዝቃዜው ምን ይችላል እንደዚህ ነው ማለት። አሁን በመጨረሻ ላይ ምን ነው ደም የሚወጣው ቃልከ ጭንቅላታ እንደ ሳሙና መተቸው እንጭምቅ ሳደርገው ደም ነው የሚወጣው። ግን ቁስለት የለውም ሰውነቷ። ደሙ ከየት ነው የሚወጣው? ከጸጉሯ ነው። ጸጉሯ እንዴት ደም ይሆናል? እኔ እንጃ ምን አውቃለሁ። እንደዛ የሆነ አሁን በቀደም እስቲ ቆይ የሆነ ነገር መድኃኒት ቤት ሄዶ አንደኛው ጠየቀልኝ። ሲጠይቅ ስለ ተባው ምናምን ሲያናገረው 1800 ብር ነው መድኃኒቱ እና የምግብ እጥረት ነው ቪታሚን እጥረት ነው ምናምን ብሎ እንደዚህ አለኝ አለ። ከዛ እኔ 1800 ብር እኔ ለልጄ ቢኖረኝ ከዛም በላይ ባደረኩ ስለሌለኝ ነው ብቻ አላህ የሆነ ነገር መፍትሄ ከፈጠረልኝ በማደርገው አደርጋለሁ እያልኩ ሳወራ ነው እንዳጋጣሚ እሷ የደወለችልኝ። ከሱ ጋር ተነጋግሬ ማለት ነው። አሁንም በእንደዚህ ትምህርት ቤት ስትሄድ እንኳን በሂጃብ ሸፈና ነው ሰው ፊት እንዴት ምን ያክል እየተሸማቀቅኩ እንደሆነ ግን እኔ ጫማ እንኳን ቅያሬ ሰው እንትን እላለሁ ስል የሆነ ነገር ይመጣብኛል። ምክንያቱም ነገ ጧት የሆነ ነገር ቢታመም ልጅ አሁን ብርድም ታሞ ሽሮብ ተሰጥቶት ነው የከረመው። እኔ አልሄድኩም እስካሁን አለው በእንትንም ላይ በፈጣሪም አምኜ ነው ያለሁት። ይሄ ነው የምለው ነገር የለም። አንድ የእናቴ ያለመኖር ለኔ ህይወት እየፈተነኝ ያለው እናቴ ብትኖርልኝ እንኳን ሴቷንና ወንዱንም ይዛ ብዙ ነበር አላማዋ። ከመንግስትም ቢሆን ተበድሬ ውጭ ልክሻለሁ ብላ የምታስብ እናት ነበረች። ግን ደግሞ ፈጣሪ አልፈቀደው። ምንም አልልም ገኔ ከማንም በላይ ለልጆች ደስታ ሆኜ የሆነ የተሻለ ነገር ሆኜ ልጅን ማየት የምፈልገው አሁን እንኳን እዚህ በተቀመጥኩ ሰከንድ እሱ ሳይ ማለት ነው። አሁን እኔ ልጅ እንኳን በራሱ ተፈጥሮ እንደዚህ ሰርቶ ይኖራ ነው ይላል በራሴ ማለት ነው። እሱን እያየሁት እዚህ ጋር ተቀምጬ እኔ ልጅ እንደዚህ ደርሶልኛ የሆነ ነው የምለው። ደርሳል። እሱ ጊዜ አለው ለሁሉም እኮ። ያንቺ ጠንካራ መሆን ነው በነገራችን ላይ ልጅሽን ጠንካራ የሚያደርገው። ከቶች ጋር ትገናኛለሽ? እስካሁን አንተዋወልም። አንዷ እህቴ ትንሽ እህቴ ያለች እመቤት እምልሽ አው እሷም ብዙ አሁን ነፍሰ ጡር ናት። እዛ ወልዳ ነው የምትኖረው። የወንድ ልጅ አይታ ነው ያለችው። ግን በጣም ሁሌ ነግቶ መሽቶ ደውላ ታለቅሳለች። ምን እንደማደርግ ራሱ ግራ ገባኝ። ወይስ መጥተሽ ተቀመጭ ነው የምትለው። እዛ መጥቼ አንደኛ ሰላም የለውም ሀገሩ፣ ሁለተኛ ደግሞ የእናቴን እኩዮች እያየሁ ለምን እረበሻለሁ? እንደተሰደድኩ ተሰድጃለሁ። እስካሁንም ኑር ያለው ምንም ያቀተኝ ነገር የለም ነው የምላት። እሷም ከኔ ጋር ለቅሶ ነው ሁሌ። ፋዘርም ያው ሌላ ሴት አግብቶ ነው የሚኖር። በስንት ጊዜ ያገቡ? 1 አመት እንደሆናት ነው። ቤት ውስጥ ምግብ አብስሎ የሚያበላው የለም ምናምን ተብሎ ተጠየቀ። ከዛ የሆነ ሰዓት ላይ ከሌላ የተወለዱ አሉ እህቶች እናቴ ማለት ነው ወንድም እናቶች አሉ። የእናትሽ? አሁን አንደኛዋን ከኔ ጋር ተቃየመችው። ከዛ እነሱ ደውለው ማእተሻ እንደ እናትሽን ድርሻ ጠይቂ አለኝ። ደውለው ማለት ነው። ከዛ ሲሉኝ የሚጠይቀው ወንድሜ ነው። እሱ አትደውልልኝም እናንተ የኛ አባት እናንተን ባይወልዳችሁም አሳድጓችኋል። ግን እሱ በህይወት እያለ እንዴት ንብረት እንከፋፈል ተላላችሁ? እሱ ቢሞትም እሱ እንትን ቢልም የእናታችሁን ንብረት ማንም የሚከላከላችሁ የለም። እሱ እስከሚሞት ነው ወይስ እንደ እናታችን ተወለሱንም ልትገሉት አማራችሁ ምናምን በየሰድብ የዘጋውባቸው ማለት ነው። እዛ መርሳለች እህቴ ሙስሊም ናት። እሷ ጋር ደወልኩና ብር ያልኳት እንደዚህ እያሉ ነው። አባታችን ደግሞ እናታችንን ሙታ አጥተን ደግሞ አባታችንን ድጋሚ እንጣ እንዴ ቢያንስ የሚያስፈልገውን ነገር ያው ትንሽ እሷ ብር አላት። የሚያስፈልገውን ነገር የቤቱን ግምት የሚበሉ ምን የሚበሉ አንቺ ስጫቸው። ይሄ ሁሉ አባታችን ባይወልዳቸው ነው እንደዚህ የሚሉት እንጂ እንደዚህ ይላል ስራት። እሺ ብላ የቤት ግምት ምናምን እህታችን ሰጠች። ከዛውንም ደግሞ ድጋሚ መሬት ማለት ጀመሩ። ከዛ እኔ ፈለጋችሁትን ባሉ እኔ አባቴ በህይወት እስካለ ድረስ ንብረት ብዬ አልጠይቅም። አባቴ ሲሞት ያደርሰኛል ከጠየቅኩ ስላቸው ሁሉም ሲከፋፈሉ ይቻውን ትንሽ እህት ያልኩሽ ደወለችና አንቺ እንደዚህ ያለሽ ነገ ጧት አባታችን ቢሞት ከሌላ ከአባታችንም አሉ
እነሱ ደግሞ አባታችን ይላሉ ያቺ መሬት ደግሞ ተተንተና የምትሆነው ነው የምታጭው አለች። ከዛ ስትለኝ እመቤት አልኳት እኔ አሁንም አልጠይቅም መሬት ብትም ነገጧ ዙረን የምንገባበት ጉድጓዳችን ናት እኔ አልጠይቅም እሱ አላህን ፈርቶ የልጅ ድርሻዬ ነው ብሎ የሚሰጠኝ ይስጠኝ ከሰጠኝ እንጂ እኔ ነው ብዬ አልጠይቅም ስል ሽማግሌ ተሰብስቦ ተደውሎ ተጠየቀኝ እኔ አባቴ እስካለ ድረስ አባቴ ይጠቀምበት አባቴ ከሞተ በኋላ ደግሞ የለችበትም ልጃቸው አይደለችም ካላችሁ ይካዱኝ እንጂ እኔ አባቴ እያለ አልጠይቅም አልኩ ሽማግሌዎቹ እሺ ምናምን ብለው ስልክ ዘጉ ከዛ በአመቱ ፋዘር አገባ ማግባቱን ይደብሮኛል ገባሽ ምክንያቱም የእናታችን ቤት ነው የሆነ ነገር አመት ባልም ሆነ ምንም ሆነ እህትና ወንድም ሲሰባሰብ ሲቀላቀል ያሲሩ ላትወድ ትችላለች አንዱ ወደዶን አንዱ ወደዶም አትወድም ይሆናል ከዛ ግን አባትሽ ማን አላቸው ሳቸው እህታችን አለች ጎረቤት እዛው አግብታ ነው እሷ ያው ውሃ ምንም የምትለው እሷ ናት ማንንም አሁን እዚህ ጋር ታሟን ቢባል ማንንም አይደርስለትም እሷ ናት ውሃ የምትገተው እሷ እስካለች ድረስ ምንም ነገር አይሆንም ነው እሱ ደግሞ በተፈጥሮ የሰው ቤት ሄዶ የሆነ ነገር ማለት አይፈልግም የልጁ ቤት ነው ግን እሱ እንደዚህ ነገር ይከብዳል በማለት ነው ያገባው ከዛ የሆነ ሰዓት ላይ እኔ ተባልኩና ሄድኩኝ አግብቷን ሲሄድ አለች በጣም የሚጸጽተኝ ማለት ነው ተናገረች ንግግር እኔ ትቼው መጥቻለሁ ይዞ የተቀመጠው እሱ ነው የሚኖረው እዛ ገባውና ልጅቷም እዛ ይዣቸው ሁለቱንም ይዣቸው ሄድኩት አገዳ አለ ሸንኮራ ማለት ይገጣል ልጅ አያውቅም እንዳዲስ እናቴ ካልቆረጥሽ ሲል ለቆርጠለሽ ስገባ ለምን ገባሽ አለች በጣም ተናደድኩና ስም ያልኳት ኋላ ይመጣ ይነውጣ ወርቀሽ ደጀን እናታችን አፈርግጣ ተክላይ እንትን ያለችው እሷ ናት እናታችን ድርሻ ነው ያባታችን እንጓሮ ነው ትናንትና መጥቼ በስንት አመት አንዴ ለመጣውበት እናቴን ቤት ገብቼ ስቄል አልገባ ነው እንደምትናገር ብዬ ተናገርኳት ከዛ ስለ አባቴም ተናዶ ተናገራት እሷን ማልቀስ ጀመረ ተው መጀመሪያ ያጠፋው ጥፋት ነው አንተ ነህ ብጨርስ ብትበላ ከግማሽ እንጀራ በላይ አትበላም እህቴ ጋር መብላት ነበር ቅድሚያም ደግሞ ተናገራለሁ ፈለከውን ችግር የለውም ግን ልጅን ቀጥላ እንድትናገርብኝ አልፈልግም ብዬ ተናገር ከዛ መጣው እስካሁን እንድደዋወልም በቀደም እህቴ ሄዳ እንደዚህ አይነት ህይወት ውስጥ ነው ያለችው ልጅ ዛልጋ ቤት እየኖረ ይወጣ ካልጋ ቤት መክፈል አቅቷት አሁን በረንዳ ማደር ጀምራለች ካርቶን እያነጠፈኝ ለምንድን ነው እንደዚህ የምትሆነው የሆነ ነገር እናርግላት አለችው ምንም ሰምቶ እንዳልሰማ ነው ዝም ያለው አለች በቃ እኔ እናንተንም እንደቀበርኩ እሱንም ቀብር ያለው ተይወልኩ ሁለት ልጅ ጀባር እንዳይወድኩ ያየ የቴርሽ የተወደቅሽ ካላላ ምንም ማደርግልኝ አልহামዱሊላህ አዲስ አበባ ህዝብ የተወጣሽ የተገባሽ ብሎ ከሚሰጡት ለልጆች ምግብ አሁን የሆነ ነገር ሲኖር በፊስታል ቋጥራው የሚሰጥልኝ ያነሰው ተወልዶኝ አይደለም ያንቺም ልጅ ተወልዶኝ አይደለም እንደዚህ ሰላም ያቀኝ ነው ልጅንም ሰላየው ነው ቢያንስ ለልጆችሽ የሆነ ነገር አድርጊላቸው ብሎ መስጠቱ ራሱ እሱ ኢትዮጵያዊነቱ አሳስቦት እንጂ ተወልጄ ወይ ስጋውነት ኑሮኝ አይደለም ስለዚህ እኔ ምንም ምለው ነገር የለም አውርቶሻል እኔ ልጅ በደንብ አዎ በስልክ አወራኝ ስልክሽን ሰጥቼ አስመዝግብሻለሁ ሲደወልልሽ ትሄጃለሽ አሁን ለልጆች የሚበሉት ነገር ከሌላቸው ብሎ ትራንስፈር አረጋለኝ አካውንትሽን ላኪልኝ ብሎ ይሄ ምንድነው በሁለት ቀን ሶስት ቀን እዛ ስራ በመሰራ ሰላዬ ከጓደኞቹ ጋር ሰላወሩት ነው ሰለኔ ችግር ጠብቂ ሲደውሉልሽ አለኝ እሷ ሲደውልልኝ ራሱን ያላመንኩ አሁን ራሱ ስመጣ የልትጂ ነው ሲሉ ልጅ ነው ስጄ ልብሶቹን እዛ አስቀመጥኩና አልጋ ቤት ነው መጣው ማን ይጠብቅልሻል አልጋ ቤት ሰራተኛው አለ አልጋ ምታከራያለች ሲዲዋም መታለች እንደጋጣሚ ከሱሉልታ እሷ ጋር አስቀምጬ ሴቷ ደግሞ ፈተና ናት ነገ ነው የምትጨርሰው እሱ ትናንት ነው የጨረሰው እሱ ኬጂ ስለሆነ ማለት ዘጋ መጣው ብዬ ነው አድርሼ መጣው እና ለኔ ያክል እኔ ምንም አይደለም ቻኔ ለልጆቼ ሰውኝ እንደማንኛውም ሰው ታሪኬን ነገር ደስተኛ ሆኜ የተሻለ ነገር ላይ ሆኜ የነበርኩበትን ማወራ እንዲሆን ነው የምፈልገው ለልጆቼ አይዞሽ እግዚአብሔር የፈለገውን ነገር አድርጌ እንጃ እናቴ ያለ በፊት እኮ ስትለብሽ ጫማ ስቀይር ልብስ ስትለብሽ ያምርብሻል አሁን ለምንድን ነው የማትለብሽ ይለኛል ሲያይ እቃ እንኳን እየተጫወተ አንቺ ይላታል እህቱን ለእናቴ ትልቅ ስትሆን ምንድን ትምህርት ስጨርሽ ምንድን ነው የምታደርጊላት ይላታል ያወራሉ ሲጫወቱ ከዛ ቀሚስ ነው የምገዛላት አትለዋለች እኔ የሰማው ነው በረንዳ ላይ ቁጭ ብዬ ሂጂ አላት ጂል አላት ቀሚስ አላጣችም እኮ ቤት ነው አላት ይናክል ማለት ገና 5 አመት ያልሞላው ህፃን ልጅ በዚህ መመረዙ ማለት የቤትን ችግር እንዴት እንዳወቀ እና በጣም የሚጠይቀኝ ጥያቄ እናቴ ቤታችን መቼ ምን ሄደው መቼ ነው ቲቪውን የምታመጪው መቼ ነው ኳሴን የምታመጪልኝ ይላል
አብርሃም ቤሱ የትልቁን ኳስ ገዝቶ ሰጥቶታል። ሁሌ ቲቪ ላይ ባየው ቁጥር አብርሃም ቤሱ የገዛልኝ ኳስ የት ሄደ ይጣልሽብኝ ይጠይቅሻል። ይጣልሽብኝ ነው የሚለው እስካሁን ድረስ አለ። ግን እኔ ከማንም በላይ ገኒ እንጃ ልጅ ማጣት ሳይሆን ላጣ አልፈልገውም። አይዞሽ እግዚአብሔር ይረዳሻል። የምታምኚ ፈጣሪ ይረዳሻል። አይዞሽ አታልቅሺ። ስለዚህ አሁን እኮ አንዳንድ ሰው ጤና ያለው ሰው መንቀሳቀስ የሚችል መስራት የሚችል አካሉ ደህና የሆነ ሰው ሰርቶ ለማደግ ነው የሚሞክረው። በአንቺ እድሜ ያው ቅድም የጠየኩሽም በምክንያት ነው። ትናንሽ ስራዎችንም መስራት አለብሽ ለምን አልሞከርሽም ብዬ የጠየኩሽም ለዛ ነው። ታሪክን ስላካፈሽን በጣም ነው የማመሰግነው። በጣም ብዙ ሰዎች ይማሩበታል ብዬ አስባለሁ። ብዙ ሰዎች ይነቁበታል ብዬ አስባለሁ። አንቺ መተንፈስሽ በራሱ ቀላል ረፍት አይደለም ብዬ ነው የማምነውና ምናልባት ከነኚህ ሁሉ የህይወት መስቀልቅሎሽ የህይወት ታሪኮች ባሻገር እንደው ይሄን ፕሮግራም የሚካተሉ ሰዎች ብዙ ናቸውና አንዳንዱ ስራ ላስጀምር ይችላል፣ አንዳንዱ ገንዘብ ላግዝ ይችላል፣ አንዳንዱ በሞራል ማገዝ ሊፈልግ ይችላል። የተለያየ ነገር ይሆናል ሁሉም ውስጥ የሚፈጠረው ስሜትና ምናልባት ከነኚህ ውስጥ የስራ እድል በፈጥረልሽ ትሰሪያለሽ ወይ የሚሉ ሰዎች ይኖራሉ ብዬም አምናለሁ። ትሰሪያለሽ ወይ? እኔ ማንኛውንም ስራ እሰራለሁ። ሁሉም ነገር ተስፋ ስላሳጣኝ ልጆችን ለማሳደግ ድርጅት እሰጣለሁ ያልኩት እናት ልጇን ጨክናበት አይደለም። ምክንያቱም ዝቅተኛ ላይ ሆኜ ስለኖርኩ በእኔ ስቃይ ልጆቹ ለምን ይራባሉ ለምን ይጎዳሉ ብዬ ነው። እኔ ለምን ድንጋይም ቢሆን ፈልጬ መኖር እፈልጋለሁ። የልጆችን ደስታ ሆኖ ማየት እንደ ማንኛውም ሰው ነፃ ለቤት ኑሮ ተከራይቼም ሆነ ኑሮ ሰርቼ ልጆች በነፃነት እንዲኖሩ እንፈልጋለሁ። ስለዚህ ትቀበያለሽ ስራም ቢሉሽ? ማንኛውንም አይነት ስራ መስራት እፈልጋለሁ። በምን አድራሻ ያገኙሽ? 0962 46 31 37 ሰዓዳኒ ብለው ያገኙሻል ማለት ነው። ተመልካቾቻችን የሰዓዳን ታሪክ ሰምታችኋል። እንግዲህ ሰዓዳ በተለያየ ፈተና ውስጥ አልፋለች። ቅድም እንዳልኳችሁ ባለቤቷንም በመኪና አደጋ አታለች። እናቷንም እንደዚህ በሁለት ቀን ህመም ህይወታቸው አልፏል። ከዛም በኋላም እህቴም እኔ ልትንከባከበኝ ወይ ልጠይቀኝ አልፈለገችም። ልጅሽንም መልሰሽ ወስጂ ተባልኩኝ ነው ያለችኝ። እንግዲህ የሱን ቤተሰቦች የነበረኝን ካሳም ወስደውብኛል አጎትየው ብላለች። ይሄ በጣም ብዙ ፈተና አልፋለች። አሁን ደግሞ ሁለት ልጆቼን እንግዲህ በጣም በችግር ላይ ያሳደግኩ ነው ያለሁትና የራሴን ስራ መስራት ፈልጋለሁ። ምንም ነገር ቢሆን ከትንሽም ነገር ተነስቼ ራሴን ከፍ ማድረግ እችላለሁ፣ መስራት እችላለሁ። ግን ለዛ ደግሞ ምንም አይነት መቋቋም የለኝምና እንድታግዙኝ እፈልጋለሁ ብላ ነው የመጣችሁ ሰዓዳና እናንተም ታሪኳን ሰምታችኋል። ታሪኳ ልባችሁን ከነካው ከተሰማችሁ የምትችሉትን ያህል እንድታግዟት እዚህ ጋር በተቀመጠው የስልክ አድራሻ ብትደውሉላት ደስ ይለኛል። አጠገቧ ከጎኗ እንድትቆሙ በዚህ አጋጣሚ አድራ ማለት ፈልጋለሁ። ተመልካቾቻችን የዚህ ፕሮግራማችን የክብር ስፖንሰር ካስማ ፈርኒቸር ነው። ካስማ ፈርኒቸር እንደምታውቁት እንግዲህ በተለያየ አይነት የተለያዩ የሶፋ አማራጮች፣ የተለያዩ የሶፋ ዲዛይኖች፣ አልጋ፣ ዳይኒንግ ቴብል፣ የቲቪ ማስቀመጫ በርካታ አዳዲስ ዲዛይኖችን ይዞ ወደ እናንተ እየመጣ ነው የሚገኘው። ካስማ ፈርኒቸር መጎብኘት እንፈልጋለን የምትሉ ካላችሁ አትላስ መብራቱን አለፍ እንዳላችሁ ሴንቸሪ ሞል አለ፣ ወደ 3ኛ ፎቅ ላይ ይገኛል። እንዲሁም ደግሞ ጉርድ ሾላ ሴንቸሪ ሞልም እንደዚሁ ደግሞ ሌላኛው ቅርንጫፍ ይገኛል። ጎብኘት ታርጋችሁ ብትገዙ በጣም ደስ ይለናል። እናመሰግናለን። በጣም ነው የምናመሰግነው ሰዓዳ ታሪክሽን ስላካፈልሽን እጅግ በጣም አመሰግናለሁ። ተመልካቾቻችን እንግዲህ ሰዓዳን ማገዝ እንፈልጋለን ካላችሁ ደውሉላት፣ አግኟት። የስራ እድልን መፍጠር እንፈልጋለን፣ እዚህ ቦታ አንቺን ቀጥረን ማሰራት እንፈልጋለን የምትሉም ካላችሁ ደስ ይለኛል። የስራ እድልን ፈጥራችሁላት መስራት ብችል በጣም ትልቅ ነገር ነውና እንዲህ ካለችበት ችግር እንድታላቋት አደራ ማለት ፈልጋለሁ። የዛሬ ፕሮግራሜን ጨርሻለሁ። ፕሮግራም ከወዳችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። ታሪክ አለን የምትሉ ካላችሁም በ0905 83 22 83 የስልክ መስመራችን ላይ ደውላችሁ መመዝገብ ትችላላችሁ። በቴሌግራም፣ ዋትስአፕ፣ ኢሞና ቫይበር ላይ ደግሞ እንደዚሁ የ5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ብትልኩልን በጣም ደስ ይለናል። ያን እሱን አይተን ገምግመን ደግሞ መልሰን ደውለን እንጠራችኋለን ማለት ነው። የዛሬን ጨርሻለሁ። እኔ አርቲስት ገነት ንጋቱ ከእናንተ ጋር ቆይቻለሁ። ሰላም ለእናንተ ይሁን።